የጊዜ ሰላቢ የጊዜ ሰላቢ ጊዜዋን ነው የምትሰልቡት? እሺ እንደምታየው ረፍድባታል። ምንም ነገር ላይ ረፍድባታል። እሺ እንደዛ ነው ማረጋው። ስልብ አይታል እኮ በራስህ አላየክም? ያዘዝካትን በስንት ጊዜ ነው ያደረሰችልህ? እሺ የአንድ ቀን ስራ ነው 3 ወር የፈጀው። ሰማችሁ አይደለ? የምን ሰላቢ ነው ያለው? ጊዜ እንደሚሰለብ ታውቃላችሁ? አታውቁም ማለት? ጊዜ ይሰለባል። እጅና እግሯን ያዝ የተባልኩ መተት እንዳትሰራ። አዎ ሽባ አርጋት። ያው ስንት ቀን ወገቧን ማታ ወይኔ ወገቤ እያለች ስትሰግድ ነው የሚለቃት። ብድግ ተነስ ጥጋበኛው ና ወደዚህ። ስንቀጣጠር ዛሬ ደረስን አይደል? እሺ ማን ያላችሁት? የድል መተት ሌላስ? ሰላቢ ሌላስ? የጊዜ ሰላቢ ጊዜዋን ነው የምትሰልቡት? እሺ እንደምታየው ረፍድባታል። ምንም ነገር ላይ ረፍድባታል። እሺ እንደዛ ነው ማረጋው። ስልብ ሰማችሁ አይደለ? የምን ሰላቢ ነው ያለው? ጊዜ እንደሚሰለብ ታውቃላችሁ? አታውቁም ማለት? ጊዜ ይሰለባል። ታታሪ ሰዎች አሉ። በአጭር ቀን ብዙ ነገር የሚሰሩ አሉ። ለምሳሌ አንድ አይነት ስራ እየሰሩ ለአንዱ ቶሎ ያልቅለታል፣ ለአንዱ ቀኑን ሙሉ ያውለዋል። አንድ ሰዓት ውስጥ የሚሰሩትን አንዳንድ ሰዎች 10 ሰዓት ይፈጅባቸዋል። ስለዚህ እነዚህ ሰዎች ምን ያደርጋሉ? የእነሱን የጊዜ በረከት ይሰልባሉ። በነገራችን ላይ እስኪ ወደ ሳይንሱ እንምጣ፣ ወደ ስጋው። አሁን ጊዜ ይሮጣል አይሮጥም? እየሰማችሁ ነው? ጊዜ ይሮጣል አይሮጥም? መሸነጋ ነው አይደለ? እስኪ አዲስ አበባ ውስጥ አንድ ጉዳይ ለመፈጸም ወጣችሁ ያንን ጉዳይ ሳትፈጽሙት ትመለሳላችሁ። ድሮ አንድ ሰው 2-3 ቢሮ ገብቶ ብዙ ነገር ፈጽሞ ጨርሶ ይመጣል። ዛሬ አንድ ነገር ለመፈጸም ቀኑን ሙሉ ሰው ሲንከራተት ይውላል። ጊዜ ይወሰዳል፣ ይሰለባል። ለምሳሌ ጊዜው ልክ እንዳልሆነ ልንገራችሁ። ጎግል ላይ ገብታችሁ ሰርች አድርጉ። አሁን በፈረንጆቹ በ2026 ዓመተ ምህረት ነው አሁን ያለው የጊዜ አቆጣጠርና በፈረንጆቹ በ1968 ዓመተ ምህረት የነበረው የጊዜ አቆጣጠር አንድ አይደለም። በ1968 አካባቢ የነበረው ጊዜ ሰዓቱ በስርዓት ይሄዳል። ስለዚህ አሁን ሰዓቱ ጊዜው እየሮጠ ሲያስቸግራቸው ፈረንጆቹ ምን አደረጉ? ሰዓቱን አስተካከሉት። በ1968 67 በዛ አካባቢ የነበሩት ሰዓቶች ቀስ እያሉ ነበረ ሰከንዶቹን የሚቆርጡት። አሁን ግን ምንድነው ሰከንዱ በቃ እንደ እርምጃ ይሮጣል። ያ ማለት ምንድነው? ጊዜው ምን እየሆነ ነው? እየሄደ ነው። በነገራችን ላይ ጊዜ የሚሮጠው አንድም ዕለተ ምጽአት እየቀረበ ስለሆነ ነው። የክርስቶስ መምጫ እየደረሰ ስለሆነ ሰዓቱ ይሄዳል። ነጋ መሸ ነው። አንድ ቀን፣ ሳምንት፣ ወራት፣ አመታት ጊዜው ዝም ብሎ ሰው ሳይሰራበት ይነግዳል። እስኪ አሁን ጊዜያችሁ ምን ተጠቀማችሁበት? ጠዋት ትነሳላችሁ፣ ጉድ ስትሉ ከሰዓት ይሆናል። ከሰዓት ጉድ ስትሉ ይመሻል። ታውት ማታ እንኳን ተኝታችሁ እንቅልፋችሁን ሳትጠግቡ ነው የምትነሱት። ጊዜ ይሮጣል። ስለዚህ የጊዜ በረከት ያላቸው አለ። ቅዱሳን እግዚአብሔር አምላክ አንዱ የሚባርክላቸው ጊዜያቸውን ነው። ምናቸውን እናልኳችሁ? ጊዜ ይባረካል። ለምሳሌ አቡነ እስትንፋሰ ክርስቶስ በቀን 90,000 ይሰግዳሉ። በቀን 42 ሚሊዮን አቡነ ዘበሰማያት ይጸልያሉ። በቀን ውዳሴ ማርያም 7 14 ጊዜ ዳዊት ሰይፈ ስላሴ ይሄን ሁሉ ሲያደርጉ 24 ሰዓት ነው። ጊዜው ይበቃቸዋል። ለምን? የተባረከ ጊዜ ስለሆነ።
እንደውም አልበርት አንስታይን ስለ ታይም ትራቨል አስተምሯል አይደል? እሱን እንኳን እናንተ ያው ረቀቅ በሉ ሳይንቲስት፣ ወደ ሳይንሱ ጠጋ ያላችሁ ሰዎች። እግዚአብሔር አምላክ ለቅዱሳን አንዱ የሚሰጣቸው የጊዜ ጸጋ ነው። ሰው በ100 ዓመት የማይሰራውን አንድ ጻድቅ በ10 ዓመት ይሰራል። ጾሙ፣ ጸሎቱ፣ ስግደቱ፣ ሰዓቱ በሙሉ ይበቃቸዋል። ለምሳሌ አቡነ ተክለ ሃይማኖት ቀንም ሌሊትም ይጸልያሉ፣ ወንጌል ያስተምራሉ፣ ድዊ ይፈውሳሉ። 24 ሰዓት ቢዚ ናቸው፣ ግን የማይሰራ ነገር እየሰሩ ይውላሉ። ወይም ደግሞ ሰው ሊሰራው የማይችለውን ነገር በቀላሉ ይሰራሉ። ለምን? ጊዜ ስለተባረከላቸው። ዛሬ ጊዜያችንም ይሰለባል። ጊዜውም አልበቃ ብሎናል፣ እንዳትሰራ ማለት ነው። እሺ ጊዜዋን ሰለባችሁ፣ ምንድነው የምታረጉት? ሲስልብ እኛ እንሰራበታለና። እሺ አይተሃል እኮ በራስህ አላየክም? ያዘዝካትን በስንት ጊዜ ነው ያደረሰችልህ? እሺ የአንድ ቀን ስራ ነው 3 ወር የፈጀው። እንደዚህ ነው ማለት። ምን ነበር ያዘዝኳት? ሹራብ። እሺ አላዘዝካትም? አዝዣለሁ እኮ በስንት ጊዜ ነው የደረሰልህ? አንድ ሹራብ አንድ ቀን የሚፈጀውን 3 ወር። ጭራሽ ምን ሆነች? እኔን ስታይን ትጠፋለች። እኔን ስታይ የተሳቀቀች ቆንጆ ሹራብ ትሰራለች። ለበረከት ፈለኩና ለወዳጆቼም ላዝ፣ እንኳን ለወዳጆቼ ለኔም አሉ ነው። ከዛ ምን አደረግኩ እኮ እንደዛ እንደምታረግ ስለገባኝ እኮ ነው እንደዚህ ያረኩት። ጊዜዋን ነው የምትበላው። አዎ ብለቀፍ። አሁን ሹራቤ መጥቷል አልመጣም? እንዴት አልኳል ቤትክ ድረስ። አረ ሌላስ? እዛ እንዳትመርቃት ጥፍት አጠፋት። አዎ እሺ ሌላ ማን ያለው? እጅና እግሯን ያዝ የተባልኩ መተት እንዳትሰራ። አዎ ሽባ አርጋት። ያው ስንት ቀን ወገቧን ማታ ማታ ወይኔ ወገቤ እያለች ስትሰግድ ነው የሚለቃት። አሁን ወደ ስራ ትመለሳለች። እኔም ሌላ አዛታለሁ። የሰላቢም የጊዜውም የድል መተት ሁላችሁም ትሄዳላችሁ። ተመርከክ፣ ተዘጋጁ። ሁላችሁም ነው የምትሄዱት። አትነፋረቅ። ምን አስለቀሰ? ቀና በል። እድል እኮ ነው። አልገባም። እድል እኮ ነው። 10 ሚሊዮን ብር እኮ ነው የወጣሁበት እንደ ቀልድ። በሷ እድል? አዎ መኪናዬን ቤቴን ገዝቻለሁ። በሷ እድል? አንድ ሲንጀር ለመግዛት ፍዳዋን እየበላች ነው። እኛ ቤታችንን መኪናችንን ለዘመድ ተርፈናል። በሷ እድል? አዎ እሷ ለእናቷ አልደረሰችላትም። ለእናቷ እንዳትደርስ ነው የምንፈልገው። አይግፋቸው፣ እግዚአብሔር ይፍረድባችሁ። በል ተነስ። በስላሴ ስም በል። በኃያሉ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ሁላችንም ስማችንን የጠራን ለቀናል። በስላሴ ስም በሲኦል ታስረናል። የዘጋኑን እድሎቿን እድል ሲባል መቼም ያንገፈገፈሃል። የዘጋኑን እድሎቿን በኪዳነ ምሕረት ስም ከፍተናል። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል 7 እጩ እናውጡ። ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 ቀጥል፣ 6 ገንዝ እናያድ። ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መልአኩ ሰይፉን ይጣልብ። ቅዱስ ገብርኤል ምሕረትን አመስግኑላት። ደህና ነሽ? ብድግ በይ እስኪ። እንዴት ነሽ? እንደው ህርሜን አንድ ሹራብ ስሬልኝ ብልሽ 3 ወር ጭራሽ ደግሞ ስታይ መጥፋት ጀመርሽ። በቃ ውስጤ ፍርሃት ይለኛል። አሁን አንድ ነገር እርማቸውን ቢያዙኝ እሱንም ማድረስ አቃተኝ። አንድ ሹራብ ለመስራት ስንት ቀን ይፈጅብሻል? ከግማሽ ቀን በላይ ፈጀ። ግማሽ ቀን? የኔ ስንት ወር ፈጀ? 3 ወር ማለት እንግዲህ በቀን አንድ ብትሰራ
በ3 ወር ስንት ሹራብ ትሰራለች? በወር 30 90 በ3 ወር ውስጥ እኮ 90 ሹራብ ትሰራለች። ለኔ ግን አንዱን እንኳን ነፈገኝ። አያችሁ አይደል? ይኸው ሲዘጋብኝ እንዳትለብስ ሲለኝ ጊዜም አይበቃሽም። አዎ አባት ታዘዛለሁ። ትእዛዝ በጣም ብዙ አለኝ። ግን በቃ ትእዛዝ ይመጣል ግን ሰርተሽ አሰጪም። አዎ ሰው ሁሉ ነው የሚማረርብኝ። ቃልሽን አታከብሪም። ሁሉም ሰው ነው የሚማረርብኝ። በቃ በፊት እንዴት ነበርሽ? በፊት እኔ ያልኩት ነገር ቶሎ በቃ በሰዓቱ ቀድሜ ነው ራሱ ማደርስ የነበረው። ከተወሰነ ጊዜ በኋላ ጊዜም አልበቃል። ኧረ ጭራሽ ጊዜሽ ተሰለበ። እሱ ነው የጊዜ መተት። ኪዳነ ምሕረት ወላዲተ አምላክ የመጨረሻ ታርግልሽ። አሁን አዛለሁ መቼም አሁን እርግጠኛ በ3 ወር ሳይሆን በ3 ሰዓት ሰርተሽ እንደምትሰጪኝ ኪዳነ ምሕረት የመጨረሻ ታድርግልሽ በሏት።